ጤና ይስጥልን የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? የኢትዮ ፕሮ ኤጁኬሽን ዛሬም እንደተለመደው ምርጦቹን ኤግዛሞቹን ይዞላችሁ መጥቷል። የዛሬው ኤግዛም ለየት የሚለው ከሁለት ካምፓሶች የወጡ የሚድ ኤግዛሞችን ነው የምናየው። የፍሬሽማን ኮርስ ሂስትሪን ማለት ነው። ምክንያታችን ደግሞ እዚህ ጋር ኮመን የሆኑ ጥያቄዎችን ለማውጣት ተቸግረናል። በየካምፓሱ ያሉ ጥያቄዎች ይለያያሉ። ስለዚህ በየካምፓሱ ያሉትን እየብቻቸው እየሰራን የምናቀርብላችሁ ይሆናል ማለት ነው። የሚድ ኤግዛሞችን ለኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል አዲስ ከሆናችሁና እንደነዚህ አይነት ምርጥ የሚድ እና የፋይናል ኤግዛሞች እንዲደርሷችሁ ከፈለጋችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ስለዚህ ዛሬ የሁለት ካምፓስ የሚድ ኤግዛም ጥያቄዎችን የምናይ ይሆናል። እነዚህም የወሎ ዩኒቨርሲቲ እና የደብረ ማርቆስ ዩኒቨርሲቲ ጥያቄዎች ናቸው። ወደ ጥያቄዎቹ ነው ቀጥታ የምናመራው። የመጀመሪያው ፓርት የሚሆነው ትሩ ኦር ፎልስ ወይ ነው ወይም ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ራይት ፎልስ ኢፍ ኢት ኢዝ ኢንኮሬክት ነው የሚለው። ስለዚህ ስቴትመንቱን መጀመሪያ ግን አንብቡ፣ ሁሌም ጥያቄ ከመስራታችሁ በፊት ማለት ነው። የመጀመሪያው ጥያቄ አንደኛው ሰከንዳሪ ሶርስስ አር ሞር ሪሊያብል ዛን ፕራይመሪ ሶርስስ ነው የሚለው። ወደ ሁለተኛው ጥያቄ እንገባለን። ፈጠን እያለ ነው የምናየው ማለት ነው። ምክንያቱም እጅግ በጣም ብዙ ጥያቄዎች ናቸው። የሁለት ካምፓስ የሚድ ኤግዛም ስለሆኑ ከ60 በላይ ጥያቄዎች ናቸው። ዘ ኢትዮጵያን ኒሎትስ አር ላርጅሊ ሴትልድ አሎንግ ዘ ኢትዮጵያ ኤርትራ ቦርደር። ወደ ሶስተኛው ጥያቄ እናመራለን። ዱሪንግ ዘ ኒዮሊቲክ ፔሪድ ሂውማን ሽፍትድ ፍሮም ሴድመንታሪ ቱ ሞባይል ዌይ ኦፍ ላይፍ። ወደ አራተኛው ጥያቄ እንሸጋገራለን። ምናልባት በጣም እየፈጠንኩባችሁ ከሆነ ቪዲዮውን ፖዝ በማድረግ ጥያቄዎቹን መስራት ትችላላችሁ። የአራተኛው ጥያቄ የሚሆነው ሂስትሪ ኢዝ ዩስፉል ቱ ዋን ፒፕል ኖት ቱ ሪፒት ሚስቴክስ ኦፍ ዘ ፓስት። አምስተኛ ፐርፕለስ ኦፍ ኤርትራያን ሲ ኢዝ ኢምፖርታንት ሶርስ ኦፍ ሜዲቫል ኢትዮጵያን ሂስትሪ። ስድስተኛ ኦራል ዳታ ካን ቢ ቦዝ ፕራይመሪ ኤንድ ሰከንዳሪ ሶርስስ ነው የሚለው። ወደ ሰባተኛው ጥያቄ ተሸጋገርን። የሰባተኛው ክሮኒክልስ ላርጅሊ ኤክስፕሌን ኔጌቲቭ አስፔክትስ ኦፍ ዘ ሮያል ኪንግስ። ወደ ስምንተኛው ጥያቄ ተሸጋግረናል። ቤዝድ ኦን ኤግዚስቲንግ አርኪኦሎጂካል ኤቪደንስ ዌስት አፍሪካ ኢዝ ዘ ክሬድል ኦፍ ማን ካይንድ ነው የሚለው። ዘጠነኛው አማሪክ ኢዝ ኖት ኤ ሜምበር ኦፍ ዘ ኖርዘርን ሴሚቲክ ላንጉጅ ሰብ ፋሚሊ ነው የሚለው። ወደ አስረኛው ጥያቄ ተሸጋግረናል። ዘ ሪጅን ኢትዮጵያ ኤንድ ዘ ሆርን ኢዝ ካራክተራይዝድ ባይ ኤትኒክ ኤንድ ሪሊጂየስ ዩኒፎርማሊቲ ነው የሚለው። 11ኛ ጥያቄ ከ11 ጀምሮ እስከ 20 ያሉት የደብረ ማርቆስ ማቺንግ ጥያቄዎች ናቸው። ፋዘር ኦፍ ሂስትሪ ኢን ኮለመን ኤ ማለት ነው። ፋዘር ኦፍ ሂስትሪ የኩኖ አምላክ ፍሬምናጠስ ሂስትሪ ፋይነስት ሮኪን ቻርች ድልናኦል ቤተ ደናግል ቤተ አማኑኤል አፋር ኤንድ ጉራጌ ይላል በኤ ረድፍ ያለው። በቢ ኮለመን ላይ ያለው ደግሞ ፋውንደር ኦፍ ሶሎሞኒክ ዳይናስቲ ኤ ቢ ቲችስ ክሪቲካል ቲንኪንግ ሲ ሄሮዶቶስ ዲ ዘ ፈርስት ባይሾፕ ኦፍ ኢትዮጵያ ኢ አክሱማይት ኪንግ ኤፍ ዘ ዛጉዌ አቺቭመንት ጂ ሰሚሁን ቻርች ኤች ሞኖሊቲክ ቻርች አይ ሰሜቲክ ፋሚሊ ጄ ኩሸቲክ ፋሚሊ ይላል። ወደ ቀጣይ ፓርት ደግሞ እዚህው ላይ የደብረ ማርቆስን አየን። አሁን ደግሞ የወሎ ዩኒቨርሲቲ ማቺንግ ጥያቄዎችን እናያለን ከ21 እስከ 25 ያሉት ማለት ነው። በኤ ኮለመን ዋቃ ጌታ ጁዳይዝም ክርስቲያኒቲ ኤንድ ሙስሊም ይላል በኤ ኮለመን ያለው። በቢ ኮለመን ሱፕሪም ቢንግ ኦፍ ወላይታ ኢንዲጂነስ ሪጅን ሱፕሪም ቢንግ ኦፍ ጉራጌስ ኢንዲጂነስ ሪሊጅን ሲ ሱፕሪም ኪንግ ኦፍ ኦሮሞስ ኢንዲጂነስ ሪሊጅን ዲ ኤሴት ሪሊጅን ኦፍ አክሱም ዱሪንግ ኪንግ ኢዛና ኢ ፕራክቲስ ባይ ቤተ እስራኤልስ ኢን ኢትዮጵያ ኤንድ ኤፍ ኢንትሮዱስ ቱ አክሱም ዱሪንግ ኪንግ አርማ ነው የሚለው። ወደ ቀጣይ ፓርት ስንሄድ የመልቲፕል ቾይስ
ፓርት እናገኛለን። እንግዲህ እዚህ ጋርም የደብረ ማርቆስም እንዲሁም ደግሞ የወሎ ዩኒቨርሲቲ ጥያቄዎችም እዚህ ጋር በኦርደር አስቀምጠንላችኋል። የደብረ ማርቆስ ከታች እዚህ ጋር ማየት ትችላላችሁ ማለት ነው። እንዲሁም ደግሞ የወሎንም እንደዛው። which of the following alternative is different from others in terms of the linguistic classification of languages of Ethiopia and the Horn on the basis of dialects ነው የሚለው። ኤ አማሪክ፣ ቢ አገው፣ ሲ ግዕዝ፣ ዲ ትግረኛ፣ ኢ ጉራጌ ነው የሚለው። ወደ 27ኛው ጥያቄ ደርሰናል። ክርስቲያኒቲ ቢኬም ዘ ስቴት ሪሊጅን ኢን ኢትዮጵያ ዱሪንግ ዘ ሪጅን ኦፍ ኪንግ ኢዛና 4th century AD, C 334 AD, D A and C, E all are possible answer ነው የሚለው የ27ኛው ጥያቄያችን። ወደ 28ኛው ጥያቄያችን እንገባለን። የወሎ ዩኒቨርሲቲ ነው ይሄ ጥያቄ። which one is not the feature of Ethiopian chronicles ነው የሚለው። A it is an indigenous form of record keeping, B it incorporates both facts and legends, C it focuses on the royal families, D it gives much space to the history of the people ይላል። ወደ 29ኛው ጥያቄ ተሸጋግረናል። the earliest known state in the history of Ethiopia and the Horn is A የሃ፣ B ፑንት፣ C ዳማት፣ D ኮሎ፣ E ናን ነው የሚለው። 30ኛው which one of the following alternatives describes the basic nature of the subject of history ነው የሚለው። A the subject of history is an account of one's own inquiries, B the discipline history studies the past so as to show its dynamic in the present while other emphasizes on the latter context, C the subject history involves the discovery and finding of sources about the past, D none of the above options are possible answers ነው የሚለው የ30ኛው ጥያቄያችን ማለት ነው። እስካሁን ግማሽ የሚሆኑ ጥያቄዎችን አይተናል። ከ30ዎቹ እንግዲህ እናንተ ምን ያህሉን ሰራችሁ ራሳችሁን በደንብ አድርጋችሁ ገምግሙ። ምናልባት የጥያቄዎቹን መልስ የምትፈልጉ ከሆነ ከዚህ ቀደሙ በተለየ መልኩ ነው ዲስክሪፕሽን ቦክስ ላይ ሳይሆን የምናስቀምጥላችሁ በኢትዮ ፕሮ ኤጁኬሽን ቪአይፒ የቴሌግራም ቻናል አማካኝነት እዛ ላይ ልታገኙ ትችላላችሁ። እዛ ላይ ለመቀላቀል ደግሞ ከፈለጋችሁ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ያስፈልጋችኋል። ስለዚህ ቴሌግራም ላይ ገብታችሁ ኢትዮ ፕሮ ኤጁኬሽን ቦት ብላችሁ ሰርች አድርጋችሁ እዛ ላይ የኛ ኦፕሽን አለ ማለት ነው። ቪአይፒ ቴሌግራም ቻናላችን እዛ ላይ ታገኙታላችሁ። እዛ ላይ ገብታችሁ መልሶቻቸውን እንለቅላችኋለን በፋይል መልክ አድርገን ማለት ነው ማግኘት ትችላላችሁ። ሌላው ደግሞ እዚህው ቦታችን ላይ የምታገኙት ብዙ አክሰስ አለ። እሱም የፋይናል ኤግዛሞችን የሚድ ኤግዛሞችን በቦታችን ታገኛላችሁ። እንዲሁም ደግሞ ሞጁሎችን ሾርት ኖቶችንም ታገኛላችሁ። በየትኛውም ካምፓስ ብትሆኑ የየትኛውም ካምፓስ ኤግዛሞችን ታገኙበታላችሁ ቦታችን ላይ። የሲኒየር ኮርሶችንም ኦልሞስት አሁን አፕላይ እያደረግንበት ነው ቦታችን ላይ ማለት ነው። ስለዚህ እነሱንም ማግኘት ትችላላችሁ። ወደፊት ወደ 31ኛው ጥያቄ ገብተናል። among the outcomes of the Muslim Christian conflict of the medieval period is A human and material costs, B mutual exhaustion, C easy infiltration and success of the Oromo, D linguistic and religious interaction, E all ነው የሚለው። 32ኛው ጥያቄ ላይ ደርሰናል። በጣም እየፈጠንኩ እንደሆነ አውቃለሁ። ፖዝ አድርጋችሁ ቪዲዮውን መመልከት ወይም እንደገና እየተረዳችሁ መሄድ ትችላላችሁ ማለት ነው። one of the following states is not member of the region Ethiopia and the Horn ነው የሚለው። A ኬንያ፣ B ሶማሊያ፣ C ጅቡቲ፣ D ናን ነው የሚለው። ወደ 33ኛው ጥያቄ ደርሰናል። during the Gondarian period closed door policy was declared by A ኢያሱ ዘ ግሬት፣ ቢ ኢምፔረር ዮሐንስ ዘ ፈርስት፣ ሲ ኢምፔረር ሱስንዮስ፣ ዲ ኢምፔረር ፋሲለደስ። 34ኛው ጥያቄ ላይ ደርሰናል። which one of the ጊቤ ኦሮሞ states was formed at last? A ሊሙ ኢናሪያ፣ ቢ ጉሙ፣ ሲ ጎማ፣ ዲ ጅማ፣ ኢ ጌራ
ይላል። የ34ኛው ጥያቄያችን ወደ 35ኛው ጥያቄያችን ደርሰናል። ዘ ዲኬድ 1960 was taken as a landmark in Ethiopian historiography since the period witnessed all except ነው የሚለው a professional historians came to the forefront, b the opening of the Department of History at the former Haile Selassie the First University, c the beginning of the Journal of Ethiopian Studies, d the establishment of the Institute of Ethiopian Studies, e none ነው የሚለው የ35ኛው ጥያቄያችን። 36ኛው ጥያቄ ላይ ደርሰናል። In terms of human costs, the incorporation of Kafa was paralleled with a ቤኒሻንጉል፣ ቢ ሶዶ ጉራጌ፣ ሲ ወላይታ፣ ዲ ለቃቀለም፣ ኢ ጅማ ነው የሚለው ሊቃቀለም። 37ኛው ጥያቄ ላይ ደርሰናል። which one of the following is known by soil conservation techniques, notably the construction of terraces ነው የሚለው ኤ ሲዳማ፣ ቢ ካምባታ፣ ሲ ኮንሶ፣ ዲ አፋር፣ ኢ ጉራጌ ይላል። የ37ኛው ጥያቄያችን ወደ 38ኛው ጥያቄ ደርሰናል። አይደንቲፋይ አን ኢንዲጂነስ ፕላንት ዶሜስቲኬትድ ኢን ኢትዮጵያ ኤንድ ዘ ሆርን ነው የሚለው ኤ ጤፍ፣ ቢ ዊት፣ ሲ ባርሌ፣ ዲ ኦል ነው የሚለው። 39ኛው ጥያቄ ኢምፐረር ቴዎድሮስ ዘ ፈርስት ዲፊትድ ራስ አሊ ዘ ፈርስት አት ዘ ባትል ኦፍ ኤ አይሻል፣ ቢ ደራስኬ፣ ሲ ጉራምባ፣ ዲ ሳርባ ኩሳ፣ ኢ ናን ነው የሚለው። የ40ኛው ጥያቄያችን ዮሐንስ ዘ ፈርስት ዲፊትድ ዘ ኢጂፕቲያን ኢን 1875 ኤንድ 1876 አት ዘ ባትል ኦፍ ብላንክ ኤንድ ብላንክ ሪስፔክቲቭሊ ነው የሚለው በ1875 እና በ1876 ሪስፔክቲቭሊ ነው ያላችሁ። ኤ ዶጋሊ ኤንድ ቦጎስ፣ ቢ ጉንደት ኤንድ አድግራት ትንሽ ያስቸግራል እዚህ ጋር፣ ሲ ጉንደት ኤንድ ጉራ፣ ዲ ጉንደት ኤንድ ደባርቅ፣ ኢ ነን ነው የሚለው። የ40ኛው ጥያቄያችን 40 ጥያቄዎችን እስካሁን ሰራን። 41 which one is incorrect about the uses of history ነው የሚለው ኤ it supplies endless source of facilitation, B it helps develop tolerance and open-mindedness, C it helps students to develop key research skills, D all, E none ይላል። የ41ኛው ጥያቄያችን ወደ 42ኛው ጥያቄ ተሸጋግረናል። which one of the following alternatives is not true in line with the period of ዘመነ መሳፍንት ነው የሚለው ኤ ኢትዮጵያ was divided into several regions, B doctrinal division within the Ethiopian Church, C absence of effective central administration, D rivalry among the regional lords, E none። 43ኛው ጥያቄ which one of the following alternatives is the achievement of the Gondarian period, A art, B crafts, C commerce, D architecture ይላል። የ43ኛው ጥያቄያችን። የ44ኛው ጥያቄያችን the main gateway through which Islam expanded to Ethiopia and the Horn was A አዱሊስ፣ B ዳላክ፣ C ዘይላ፣ D ሞምባሳ፣ E ነን ይላል። የ45ኛው ጥያቄያችን የሚሆነው ዘ ኦሮሞ አሲሚሌትድ ቱ ነን ኦሮሞ ስሮ ዘ አዶፕሽን መካኒዝም ኤ ጉድፈቻ፣ ቢ ዋቃፌ እና ሲ ሞጋሳ፣ ዲ ኢሬቻ፣ ኢ ኤ ኤንድ ሲ ነው የሚለው። ትንሽ ያስቸግራሉ ቃላቶቹ። 46ኛው ጥያቄ ላይ ደርሰናል። which one of the following was not the factors for the Oromo population movement from 1522 to 1618 ነው የሚለው ኤ ፖፑሌሽን ግሮዝ፣ ሲ ቢ ግሬዚንግ ላንድ፣ ሲ አድቫንስድ ቴክኖሎጂ፣ ዲ ግሮዊንግ ላይቭስቶክ ፖፑሌሽን ነው የሚለው። አይደንቲፋይ ዘ ኢንኮሬክት ስቴትመንት አባውት ክርስቲያኒቲ ኢን ኢትዮጵያ ኤንድ ዘ ሆርን፣ ኤ ኢት ኦሪጂኔትድ ኢን ዘ ሚድል ኢስት ሊል ነው እዚህ ጋር የፈለገው። B it was declared as a state religion during the region of Izana. C Ethiopian
patriarchs was appointed by the Coptic Church of Alexandria. D. It was further expanded during the medieval period. ኢ ነን ይላል ማለት ነው። የወሎ ዩኒቨርሲቲ 47ኛው ጥያቄያችን ነው። እንግዲህ ወደ 48ኛው ጥያቄ ደርሰናል። ኦልሞስት 60ዎቹን ጥያቄዎቻችንን ልንጨርስ ነው። the Ethiopian emperor who was converted to Catholicism ነው የሚለው in 1612 was ኤ ሱስንዮስ፣ ቢ ፋሲለደስ፣ ሲ ዮሐንስ ዘፈርስት፣ ዲ ኢያሱ ዘፈርስት ነው የሚለው። ወደ ካቶሊሲዝም የተቀየረው ማን ነው ነው የሚለው እዚህ ጋር የ48ኛው። ወደ 49ኛው ጥያቄ ደርሰናል። ዘግራኝ አህመድ ዋር ፍሮም 1527 to 1543 had resulted in number of consequences except A. human loss, B. economic destruction, C. material damage, D. the Oromo movement ነው የሚለው። ኢ ነን። 50ኛው ጥያቄ ላይ ደርሰናል። one of the following is an example of Cushitic language of Ethiopia and the Horn ነው የሚለው። ኤ ቤጃ፣ ቢ ሀረር፣ ሲ ስልጤ፣ ዲ ጋፋት፣ ኢ ነን ነው የሚለው። ወደ 60ኛው ጥያቄ ደርሰናል። የ60ኛው ጥያቄያችን የሚሆነው አምደ ጽዮን ኤክስፓንድድ ሂዝ ቴሪቶሪ ኢንቱ ኤ ጎጃም፣ ቢ ዳሞት፣ ሲ ባይዛሞ፣ ዲ ቤተ እስራኤል፣ ኢ ኦል ነው የሚለው። በጣም ደከመኝ። ኦኬ 52ኛው ጥያቄ ላይ ደርሰናል። ዊች ዋን ኦፍ ዘ ፎሎዊንግ ማርኬት ታውን ሲቹዌትድ አሎንግ ዘ ዘይላ ሮት ነው የሚለው። ኤ ሳቃ ዋይዘሮ፣ ቢ ደብርዋ፣ ሲ ኮርቆሮ፣ ዲ ማንዳሊ፣ ኢ ዋሰል ነው የሚለው። እጅግ በጣም እንግዲህ አስቸጋሪ ናቸው ቃላቶቹ፣ እንኳን ለመያዝ ለማንበብ ያስቸግራሉ። እንግዲህ ትንሽ ጠንከር ለማለት ሞክሩ። ወደ 53ኛው ጥያቄ ደርሰናል። የ53ኛው ጥያቄያችን የሚሆነው አይደንቲፋይ ዘ ኮሬክት ስቴትመንት። ኤ ስቶን ቱልስ አር ዘ ፈርስት ቴክኖሎጂስ ቱ ቢ ዴቨሎፕድ ባይ ሂውማንስ፣ ቢ ኤቪደንስ ኦፍ ኦልድ ውመን ስቶን ቱል ሜኪንግ አር ኖት ኢት ፋውንድ ኢን ኢትዮጵያ፣ ሲ ፓሊዮሊቲክ ፔሪድ ሪፈርስ ቱ ዘ ኒው ስቶን ኤጅ፣ ዲ ኦል ኤክሴፕት ቢ ነው የሚለው። 54ኛው ጥያቄያችን የሚሆነው ቹዝ ዘ ኮሬክት ዋን። ኤ ቦዝ ኢትዮጵያን ኤንድ ኢጅፕት አክትድ አስ ፕሮቴክቶሬት ኦፍ ሙስሊም ማይኖሪቲስ፣ ቢ ሰይፍ አራድ ኢዝ said to have mobilized a huge army against Egypt, C contacts between Ethiopia and European was greatly influenced by the legend of Prester John, D the most authentic piece of evidence on Ethiopia-Europe links is the map of Egyptus Novello and Fra Mauros Mappamondo ነው የሚለው። ኢ ኦል ይላል። የ54ኛው ጥያቄያችን 55ኛው ጥያቄ ላይ ደርሰናል። the rise for the decline of ancient kingdom of Aksum was possibly by A plague infestation, B as transgressors of the law for the poor, C the revival of the port of Adulis, D the invention of ancient Egypt ነው የሚለው። የ55ኛው ጥያቄያችን 56ኛው ላይ ደርሰናል። in dealing with sources and methods of historical study which one of the following option is not true ነው የሚለው። A primary sources are first hand sources, B oral tradition refers to recounting of the past across generation, C oral tradition is used so as to verify lived experiences, ዲ none of the above choice are possible answers ነው የሚለው። 57ኛው ጥያቄ ላይ ደርሰናል። one of the following is not culture's primary source of history. A eyewitness accounts, B letters, C textbooks, D coins and E none ነው የሚለው። የ57ኛው ጥያቄያችን 58ኛው which one of the following choice is not true in line with the human evolution ነው የሚለው። A stone tools had been
the first technology to be developed by human beings. B. During the Neolithic period, human beings transformed from mobile to settled way of life. C. Evidence suggests that East Africa is the origin of humankind. D. The fossil named Dinkinesh, which was discovered at Hadar, is grouped under Australopithecus. E. None ነው የሚለው የ58ኛው ጥያቄያችን። የ59ኛው ጥያቄያችን the following alternatives are good examples of the architectural achievement of the Zagwe kingdom by way of monolithic construction ነው የሚለው። ኤ ቤተ ጊዮርጊስ፣ ቢ ቤተ ደናግል፣ ሲ ቤተ አባ ሊባኖስ፣ ዲ ቤተ መርቆሪዎስ፣ ኢ ቤተ መስቀል ይላል። የ59ኛው ጥያቄያችን። 60ኛው ጥያቄያችን ላይ ደርሰናል። which of the following is not the importance or feature of secondary sources ነው የሚለው። ኤ it enables to frame concepts and ideas, b it helps to fill gaps in written documents, c it gives new insights of historical interpretation, d it is close to the events both in time and space, e none ነው የሚለው የ60ኛው ጥያቄያችን። 61ኛው ጥያቄ ላይ ደርሰናል። in accordance with the tenor system of historic Ethiopia, the hereditary land use right, the peasantry was branded as a ጉልት፣ b ሰሞን፣ c እርስ ጉልት፣ d እርስት፣ e choice a and c are possible ነው የሚለው። 62ኛው ጥያቄያችን እና የደብረ ማርቆስ እና የወሎ ዩኒቨርሲቲ የሚድ ኤግዛም ማጠናቀቂያ የሚሆነው the profound civilization of the ancient kingdom of Aksum was a still, b urbanization, c indigenous alphabet, d calendar, e all ይላል የ62ኛው ጥያቄያችን ማለት ነው። የዛሬውን የሚድ ኤግዛም ስብስብ በዚህው የምንጨርስ ይሆናል ማለት ነው። በቀጣይ ደግሞ የሌሎች ካምፓሶችን የሚድ ኤግዛሞችን የምናይ ይሆናል ማለት ነው። እዚህው ሂስትሪ ላይ እናንተ የሚጠበቅባችሁ ሳብስክራይብ አድርጎ ቻናሉን መጠበቅ ነው ማለት ነው። እኛ እንለቅላችኋለን ታገኙታላችሁ ማለት ነው። ሳብስክራይብ ካደረጋችሁን ነው እና ላይክ ማድረግ እንዳትረሱ ቪዲዮውን ማለት ነው። ሌላኛው የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ላይ ምርጥ ሾርት ኖቶችን እንዲሁም ደግሞ የሚድ ኤግዛሞችን የፋይናል ኤግዛሞችን የምታገኙ ይሆናል። እሱን ቦትም ተጠቀሙበት። ቦታችን ላይ ደግሞ ቪአይፒ የቴሌግራም ቻናል አለ ብለናቸዋል። ይህንንም የዚህን ጥያቄ መልስም ከፈለጋችሁ እዛው ቻናላችን ላይ የምንለቅላችሁ ይሆናል ማለት ነው። ለዛሬ እዚህ ጋር እናበቃለን። መልካም ጊዜ መልካም ቀን ተመኘንላችሁ።